ስኬታችሁን ለሰው አታሳዩ። ከፍታችሁን ለሰው አታሳዩ። ውድቀታችሁን፣ ስህተታችሁን፣ ድክመታችሁን ለሰው አታሳዩ። የእውነት መሻሻልና ማደግ ከፈለጋችሁ፣ የምር ከልብ የተረጋጋና ሰላማዊ ሕይወት መኖር ከፈለጋችሁ፣ በፍጹም ትልቅም ይሁን ትንንሽ ጉዳያችሁን ለሰው አታሳዩ። ሰው ስላየው ነገር ይጠይቃል፣ ያወቀውን ነገርም ይመረምራል። ከምርመራው በኋላ የራሱን የግል ፍርድ ይሰጣል። ብዙዎች በሚገባ የሚያውቁትን ትልቅ አጀንዳ ቤታቸው አስቀምጠው በጨረፍታ ስላዩትና ስለሰሙት የሰው ጉዳይ በመተንተን ጊዜያቸውን ያጠፋሉ። የተሸፈነ ነገር ይበስላል እንደሚባለው ሕይወታችሁን ሸፈን ሽሽግ አድርጉት። ሁለመናችሁን አደባባይ አውጥታችሁ ነፃነት የሚባል ነገር እንደማይኖራችሁ ወቁ። ሰው እንዲህ ይለኛል፣ ሰው እንደዛ ይለኛል ብላችሁ ከምትጨነቁ ገና ከጅምሩ ሰው የሚለውን ለማሳጣት ደበቅ ብላችሁ ኑሩ። ለአንድ ሰሞን ታይቶ መነጋገሪያ ሆኖ ማለፍ የሰው ምላስ ውስጥ ከመክተት ውጪ ምንም የሚጠቅማችሁ ነገር የለም። በአጉል ፉክክር ተወጥራችሁ ያላችሁን ነገር ሁሉ ለሰው ስላሳያችሁ የበለጣችሁ እንዳይመስላችሁ። አዎ ጀግናዬ፣ አንተ ማን እንደሆንክ ታውቃለህ። የት እንደተነሳ፣ አሁን የት እንዳለ፣ ወዴት እንደምትሄድም በሚገባ ታውቃለህ። ስለራስህ ያለህ ዕውቀት ላንተ ይጠቅምሃል። ሌላው ሰው ግን ስላንተ ሁሉንም ነገር ማወቁ ላንተም ሆነ ለሰውየው የሚጠቅመው ነገር የለም። በቅርበት የሚያዩ ሰዎች ያዩሃል፣ የሚያውቁህም ያውቁሃል። እይታና ዕውቀታቸው ግን በልክ ሊሆን ይገባል። ሥራ መጀመርህን ዓለም ማወቅ የለበትም። ፍቅረኛ መያዝህን ወዳጅ ዘመዱ ሁሉ ማየት አይኖርበትም። ማግባትህ በየሚዲያው መተላለፍ የለበትም። ቤት መኪና መግዛትህን የምታውቀው ሰው ሁሉ ማየት የለበትም። ያገኘኸው የትኛውም ነገር እንዲበረክትልህ ከፈለግ ከሰው ዓይን ሸሽገው። ትኩረት እንዳይበዛበት ዞር አድርገው። በለበስከው ውድ ልብስ ከመሰናከል ራስህን ጠብቅ። በገነባኸው ትልቅ ሕንፃ ከመውደቅ ራስህን ጠብቅ። በሰው ፊት በንብረትህ ትለካለህ፣ በፈጣሪ ፊት ግን በልብህ ትለካለህ። የትኛው እንደሚበልጥ አንተ ታውቃለህ። ራስህን የመጠበቅ ግዴታ አለብህ። ራስህን ከምትጠብቅበት ዋና መንገድ ውስጥም አንደኛው ከሰው ተደብቆ በነፃነት መኖር ነው። በአንተ ዙሪያ የሚነሱ አጀንዳዎችን ቀንስ። የጫጫታ መንስኤ ከመሆን ታቀብ። ዞር ብለህ ዓለምህን በደስታ ቅጭ። ለዓመታት የፈራኸውን ተግባር በድፍረት ጀምረሃል። ውስጥ የነበረውን ስጋት ቀስ በቀስ ቀንሰሃል። መሰናክሎችህን በየጊዜው እየተጋፈጥክ አስወግደሃል። ለዓላማህ እንደቀረብክ፣ ግብህን ለመምታት እንደተዘጋጀ ውስጥ ይነግርሃል። በስቃይ ውስጥ ትርጉምን ትመለከታለህ። በመረጥከው ውጣ ውረድ ውስጥ ለውጥና እድገትህን ታስተውላለህ። ማን መሆንህን በጊዜ ሂደት ውስጥ ለራስህና ለሌሎች ታስመለክታለህ። ሁለት ተመጣጣኝ ምርጫ አለ። አንድም የራስህ ደጋፊ መሆን ወይም የራስህ ነቃፊ መሆን። የሚበጅህን ልብህ ያውቀዋል። የሚያሻግርህን ውስጥህ በሚገባ ይረዳል። ራስህን ስትነቅፍ በየትኛውም ሥራ እንደማትደሰት ግልጽ ነው። ራስህን ስትደግፍ ግን በትንሿ እርምጃ ትነቃቃለህ። በትንሿ እንቅስቃሴ ውስጥህን ታበረታታለህ። አዎ ጀግናዬ፣ ሥራ ምንድን ነው? ለራስህ ብለህ ምን እያደረግክ ነው? አሁን ያለህበትን ደረጃ ለማሻሻል ምን እየፈጸምክ፣ ምንስ እየከወንክ ነው? ለራስህ ብለህ ራስህን እየወደድክ ወይስ ለሌሎች ብለህ ራስህን እየጠላ? ለራስህ ብለህ ራስህን እያበረታ ወይስ ለሌሎች ብርታትና ንቃት ብለህ ራስህን እየጎዳህና ራስህን እየጣልክ? ሥራህን የመምረጥ ሙሉ መብት እንዳለ አስታውስ።
ባሰኘ መንገድ ያሰኘ ስፍራ መድረስ እንደምትችል አስተውል። ጀምሮ የማቆም ምርጫ አለ። በቀላሉ ተስፋ የመቁረጥ የመጠራጠርና ህልምህን ችላ ማለት ምርጫ አለ። በምትኩም መጠበቅ፣ ተስፋ ማድረግ፣ ማመን፣ የህልምህን እውንነት በጉጉት መጠባበቅን የዘወትር ተግባር አድርገ ትርፋማ መሆን ትችላለህ። አዎ፣ ሁሌም በሮች ለሚሰሩ ሰዎች ክፍት ናቸው። በተለይ ስራዬ ከሚሉት ነገር በላይ ራሳቸው ላይ ለሚሰሩት፣ ራሳቸው ላይ በየጊዜው ኢንቨስት ለሚያደርጉት የውጤታማነት በር ክፍት ነው። የስኬት በር ክፍት ነው። የእድገት በር ክፍት ነው። በተስፋ ብዛት የዛሬ መሰናክልህን ተሻገር። በጽናት ላመንክበት ጉዳይ ራስህን ስጥ። የወረደውን የአሁን ደረጃህን መመልከት አቁም። የአሁን ሁኔታ የዘላለም እንደሆነ መቀበል አቁም። ባለህ ግብዓት የመጠቀምን ድፍረት ገንባ። ስራህን በአግባብ በስርዓት የመምረጥ ድፍረት ይኖር። ከባዱን የህይወት ጎዳና መሸሽ አቁም። በምትኩ በከባዱና ተስፋ አስቆራጭ ጉዞ ውስጥ ራስህን ገንባ። የመረጥከውን ወሳኝ ተግባር በወጥነት ፈጽመው። ዓለምን ተፋለም። መጥፎ ልማድህን አሸንፍ። መልካሟን የህይወት ገጽህንም አጉልታ አሳይ። በሮች ሲዘጉ መስኮቶች ይከፈታሉ። ጨለማ ሲውጥ ትንሽዬ የብርሃን ጭላንጭል ትታይሃለች። በራስህ ስታዝን የሆነ የሚያጓጓህ ነገር ይከሰታል። ተስፋ ስታጣ አምላክህ አብሮ መሆኑን ስታስብ ተስፋ ማድረግ ትጀምራለህ። ሕይወት እንዲህ ነች። ጽናትህን ትፈልጋለች እንጂ እድሎችን ዘግታ አትዘጋም። እምነትህን ትሻለች እንጂ እስከ ወዲያኛው ተስፋ የምታስቆርጥ አይደለችም። ብርታት ያስፈልጋታል እንጂ እንዲሁ እንደ ቀላል ቆላልፋ አታስቀርህም። ብዙ በሮች ይዘጉብህ፣ አንተ ግን ወደ ተከፈቱት መስኮቶች ማማተርህን ቀጥል። ጨለማ ይክበብህ፣ አንተ ግን ወደ ትንሿ የብርሃን ጭላንጭል ተጠጋ። ተስፋ ማጣት ይፈታተንህ፣ አንተ ግን የመኖርህ ምክንያት የተስፋ ሚስጥር ወደ ሆነው አምላክህ ቅረብ። ተነሳሽነት ይጉደልህ፣ ድካም ይሰማ፣ አንተ ግን ጠንክረው የሚያጠነክሩ በርትተው የሚያበረቱህ ላይ አተኩር። አዎ ጀግናዬ፣ ጨለማውን ለመግፈፍ ሕይወትን በተስፋ ለመሙላት የተሻለውን ክስተት ለመፍጠር ተስፋን ወደሚሰንቁት ብርሃን ወደሚያስገቡት የተከፈቱ መስኮቶች ላይ ዓይንህን ጣል። ተስፋ ወደሚሰጥ አምላክ ተጠጋ። የሚያዋጣህን አቅጣጫ ያዝ። ሕይወት ላካበዳት ከባድ፣ ላወሳሰባት ውስብስብ፣ ለደከመላት አድካሚ፣ ተስፋ ለቆረጠላት ተስፋ አስቆራጭ ነች። በተቃራኒውም ለተማመነባት ታማኝ፣ ለተደሰተባት አስደሳች፣ ላመሰገነባት አትራፊ፣ ላቀለላት ቀላል፣ ለሚኖራትም በፍቅር የምትኖር ነች። በትግል እደሰታለሁ፣ በውጭው ጫጫታ እረካለሁ፣ በከባቢው እረካለሁ ካልክ መቼም እንደማይሆንልህ አስታውስ። ከውስጥ የሚወጣ እንጂ ከውጭ የሚመጣ ነገር አያሳርፍህም። የሆንከው እንጂ ያስመሰልከው ረፍት አይሰጥህም። ለራሴ የሰጠኸው እንጂ የቀማኸው አያስደስትህም። አዎ፣ ማንንም ሳትጠብቅ ወደ ውስጥ መመልከት ከጀመርክ ዙሪያ በሙሉ ይቀየራል። ሁን ብለህ የምታጠፋው ጥፋት፣ አስበህበት የምትጋፈጠው ውድቀት፣ ፈልገህ የምታጣው ተስፋ የለም። ከእያንዳንዱ ድርጊቶች ጀርባ አስገዳጅና ከባድ ምክንያቶች ይኖሩሃል። ነገር ግን እስካልፈቀድክለት ድረስ የትኛውም ከባድ ነገር መኖርህን ሊያስጠላህ፣ ሕይወትህን ሊያጨልም፣ ተስፋህንም ሊያሳጣህ አይችልም። ምንም ውስጥ ብትሆን በሕይወት በመኖር የምትኮራበት፣
በመተንፈስ የምታመሰግንበት ጊዜ አታጣም። የመጀመሪያው ሽንፈት እስከ ወዲያኛው ሽንፈትን እያፈራረቀ ውድቀትን እያስከተለ ሀፍረትን እያከናነበ አይቀጥልም። ሽንፈትን ብቻ ከቆጠርክ ብዙ ተሸንፈሃል። ወደፊት እየተሸነፍክ ትቀጥላለህ። አሸናፊነትን ከቆጠርክ፣ ድልህ ላይ ካተኮርክ፣ የተሻገርከውን መሰናክሎች ያለፍካቸውን ፈተናዎች ካስተዋልክ፣ የአሁኑን ጨምሮ መጪዎቹን ፈተናዎችና መከራዎች እየተሻገርክ እያሸነፍክ ትቀጥላለህ። ምንም ለማሰብ፣ ምንም ላይ ለማተኮር፣ ምንም ለማድረግ ማንም እጅህን በካቴና አስሮ የሚያስገድድ አካል የለም። ራስህን የምታስረው፣ ማንነትህን የምታሳንሰው፣ አቅምህን የምትገድበው፣ ሰውነትህን የምትቀብረው አንተ ራስህ ነህ። ትኩረትህን በመቀየር ሕይወትህን ቀይር። እይታን በማሻሻል የሕይወት አረዳድህን አሳድግ። ክብርህን እያሰብክ፣ ከፍታህን እያስተዋልክ በልኩ ተንቀሳቀስ። ከባዶ ተነስቶ የሚሰጥ ምንም ነገር የለም። እያንዳንዱ የሚሰጥ ነገር በጣርክለት ልክ እንደሆነ ወቅ። ህመሙ ሲመጣ ወይ ትሸሸዋለህ ወይም ትጋፈጠዋለህ። ስቃዩ ሲመጣ ወይ ታሳልፈዋለህ ወይም በሚገባ ታስተናግደዋለህ። ፍርሃትህ ሲፈጠር ወይ እጅህን ትሰጠዋለህ ወይም እጅ ታሰጠዋለህ። ከስቃይ ማንም አያመልጥም። ከህመም ማንም አያመልጥም። ከስቃይ ማምለጥ ሳይሆን ስቃይን የሚዋሃድና ተጋፍጦ የሚያልፈው ሰው ብቻ የተመኘውን ህይወት መፍጠር ይችላል። የሚያልመው ከፍታ ላይ መድረስ ይችላል። የማንንም ህይወት መመኘት አይጠበቅብህም። የማንም ስኬትና ደስታ እንዲሆንልህ መጠባበቅ አይኖርብህም። የሚገባህ ከዛ በላይ እንደሆነ ማሰብ መጀመር ይኖርብሃል። የምታውቀው ዕውቀት ውስን ስለሆነ ብቻ ሕይወትህን በሙሉ በአምሮትና በምኞት በለቅሶና በሐዘን ብቻ የመምራት ግዴታ የለብህም። መታመምን ሳያንስ ራስ ላይ ሌላ ሸክም አትጨምር። ጨቅናዬ፣ የያዝከው ይበቃሃል። ህመምህ ላይ ሌላ ተጨማሪ የማያባራ የምኞት ህመም አትጨምርበት። የማያልቅ የአእምሮት ሸክም አትደርብበት። ላንተ ከተባለው በላይ ለራስህ እያደረግክ ያለው ተግባር አሁናዊ ሁኔታን ይቀይራል። ብዙ ወቅታዊና አሁናዊ ጉዳይ ያለብህ ወደፊት ሊሆኑ በሚችሉና በማይችሉ አጉል ሐሳቦች ራስህን አታጨናንቅ። አብቅቷል ስትለው የሚያበቃ ጉዳይ ይዘህ ስለምን ለዘመናት በአንድ ጉዳይ ራስህን ታሰቃያለህ? በአንድ ቆራጥ ውሳኔ የምታልፈውን ችግር ስለምን የዓመታት ችግር አድርገህ ትቀመጣለህ? የያዝከውን ከመያዝህ በላይ በዛውም የምትጨምረው ሸክም መጥፎ ታሪክህን ሊያሸክምህ እንደሚችል ወቅ። የህመሙ ብዛትና ግዝፈት አያሳስብህ። ይልቅ ወደህና ፈቅደህ ለምትገባበት ህመም የምትሰጠው ምላሽ አሳስብህ። ሕይወት አንድ ጊዜ ማብቃቱ አይቀርም። ለእርሱም ስልጣኑን የሚወስደው ፈጣሪዋ እግዚአብሔር ብቻ ነው። እስከዛ ግን ነፍስህ ደጋግማ በሕይወት ምድራዊ ስቃይና መከራ እየወደቀች መነሳቱ አይቀርም። ብዙ ሰው ብዙ ነፍሱን ላልነጠቀው፣ እስትንፋሱን ላላቆመው፣ ነገር ግን ብዙ ለፈተነው፣ ሕይወትን እንዲጠላ ላደረገው ችግርና መከራ ተዳርጓል። ሕይወት ስላላበቃ ግን አንድ ቀን ያን ክስተት እንደ ታሪክ የሚያወራበት ጊዜ ይመጣል። በአሁኑ ችግር ለመሰራት ፍቃደኛ ሁን። በአሁኑ ጭንቀትህ ነፃ ለመውጣት ራስህን አዘጋጅ። ለምን ይሄ ሆነብኝ ሳይሆን ይህ ስለሆነብኝ እኔ ምን ላድርግ ብለህ ራስህን ጠይቅ። ለግል እንቆቅልሾችህ ፍቺ ካላዘጋጀ ሕይወትህ በሙሉ ፍቺ አልባ እንቆቅልሽ፣ መዳረሻ የሌለው ጉዞ እንደሚሆን ወቅ። ዝቅ ብሎ በማገልገል ትሕትናን ተላብሶ በመጓዝ ቅን፣ ደግ አሳቢ፣ ደግ አድራጊ ሆኖ መገኘት
ከእግዚአብሔር በረከትን ያስገኛል፣ ለውስጥም እርካታን ያጎናጽፋል። የሰው ልጅ ግን እንደ እግዚአብሔር አይደለምና ለማን ዝቅ እንደምትሉ፣ ማንን በላያችሁ ላይ እንደምትሾሙ፣ ለማን ቅንና ደግ እንደምትሆኑ እወቁ። የአንድ ሰሞን ዝቅታችሁ ለቀሪው ዘመናችሁ ከፍታ ወሳኝ ስለመሆኑ እርግጠኛ ሁኑ። በናቁ ፊት ራስን ማዋረድ፣ ውድቀትህን ለሚሹት አንሶ መገኘት፣ ድክመትህን ለሚያስሱ ልፍስፍስ ሆኖ መታየት በእርግጥም ከውርደትም በላይ የከፋው ውርደት ነው። አንዳንድ ጭካኔዎች የግድ ራሳችንን ቀና ለማድረግ ለራሳችን ለመቆምና በማንነታችን ለመኩራት ያስፈልጉናል። ቀይ መስመራችሁን አልፎ በዓላማችሁና በውስጥ ፍላጎታችሁ ሊሰብራችሁ ለሚመጣ ሰው ራስን ማዋረድ አይደለም ማቅረብም አያስፈልግም። ራሳችሁን ከወደዳችሁ ከውርደትና አንሶ ከመገኘት ልትጠብቁት ይገባል። አዎ፣ ራሳችሁን አታዋርዱ። በፍቃዳችሁ አትስበሩት። ፈልጋችሁ ዋጋ ቢስ አታድርጉት። በቅድሚያ ለራሳችሁ ክብርና ዋጋ ስትሉ፣ በመቀጠል ለሚወዷችሁ፣ ለሚያዝኑላችሁ፣ ለሚጨነቁላችሁና ለሚፈልጓችሁ ቤተሰብና ወዳጆቻችሁ ስትሉ ራሳችሁን አታዋርዱ። ውርደት እንኳን እናንተ ፈልጋችሁ ይቅርና በአጋጣሚ እንኳን ሲገጥማችሁ በእጅጉ ትሰበራላችሁ፣ ለውድቀት ትዳረጋላችሁ። ራሳችሁን መቀበል ይሳናችኋል። ከዛሬ ሁኔታችሁ የሚሻል ነገ ይጠብቃችኋልና ለነጋችሁ አስቡ። አሁን የምታደርጉት የትኛውም ነገር በመጪው ጊዜ ውጤቱን እንደሚያስመለክታችሁ አስተውሉ። አንዳንድ ድርጊቶች ለዕድሜ ልክ ጥላን ያጠሉብናል። ዘመናችንን በሙሉ ሲከተሉን በማንፈልገው አቅጣጫ ሲያስኬዱን ይኖራሉ። በእግዚአብሔር አምላካችሁ ፊት ራሳችሁን አዋርዱ። ፈጣሪያችሁን ዝቅ ብላችሁ ተማጸኑት። ዝቅ በማለታችሁ ለሚሳለቅባችሁ ሰው ግን የምር ማን እንደሆናችሁ አሳዩት። አዎ ጀግናዬ፣ ማንም ያየውን ሳያይብህ አይንቅህም። ማንም ሳያውቅ ስምህን አያጠፋም። ማንም አንተ ለራስህ የምትሰጠውን ቦታ ሳይረዳ አያቃልልህም። ራስህን የምታዋርደው ቀና አድርጎ የተሻለ ቦታ ላይ ለሚሾምህ እንጂ ተረማምዶብህ ለሚያልፍ ሰው አይደለም። ጅልነትህ ሲያስጠቃህ ዝም ብለህ አትመልከት። በሞኝነትህ መጠቀሚያ ስትሆን እጅህን አጣጥፎ አትቀመጥ። የሰው ልጅ አንድ ሁለቴ አቋምህን ካየ በኋላ እንደ ድልድይ መተላለፊያ ያደርግሃል። ሰዎችን ጥቀማቸው፣ ነገር ግን ያለ ፍቃድህ እንዲጠቀሙብህ አትፍቀድ። ለሰዎች መልካም ሁን፣ ነገር ግን በመልካምነትህ ምክንያት እንዳያጃጅሉ ተጠንቀቅ። ለራሱ ያልሆነን ሰው ማንም ተጠቅሞ እንደሚጥለው ወቅ። ሰዎችን መርዳት ከፈለግ በቅድሚያ ራስህን እርዳ። ሰዎችን ማስደሰት ከፈለግ መጀመሪያ በራስህ ደስተኛ መሆንን ተለማመድ። ጥበብም ሆነ ብልሃት ጅማሬያቸው ራስን ከማብቃት እንደሆነ አስታውስ። ገንዘብ በምንም ደረጃ ሙያን አይገዛም፣ ዕውቀትን አይሰጥም፣ ጥበብን አያድልም። ጥራችሁ ደክማችሁ ትልቅ ዋጋ ከፍላችሁ ዕድሜያችሁን ሰውታችሁ ያገኛችሁትን ውድ ሙያ መጥቶ በሚጠፋና እንዲሁ የትም ሰርታችሁ በምታገኙት ገንዘብ አትለኩት። ሙያችሁ እስካለ ድረስ ገንዘብ የማይመጣበት ምክንያት አይኖርም። ጥረት የማይፈልግ ዋጋ የማያስከፍል ጊዜ የማይወስድ ዕድሜን የማይጨርስ ቢሆን ብዙዎች በገንዘባቸው መምህርነትን ይሸምቱ ነበር፣ ዶክትሬትን ይገዙ ነበር፣ ገዝተው ኢንጂነር ይሆኑ ነበር። ነገር ግን አይችሉም። የትኛው ሙያ ከገንዘብ የሚልቅ ዋጋ አለው። በቀላሉ ያላመጣችሁትን ሙያ በወረደ ነገር አትተምኑት። ለሙያችሁ ክብር ከሌላችሁ ማንም አያከብርላችሁም። ዛሬ በሚከፈላችሁ ደሞዝ በማህበረሰቡ ዘንድ በሚያስገኝላችሁ ቦታ ከሥራው ክብደትና ውስብስብነት አንጻር ዋጋውን አታሳንሱ። በሙያችሁ አትፈሩ፣ በሥራችሁ
እናንተ በምታገኙት የውስጥ ሰላም፣ በራሳችሁ ላይ በምትመለከቱት ብስለትና እድገት እንጂ በሚከፈላችሁ ገንዘብ አትለኩት። ምናልባት እናንተ ያላችሁበት ስፍራ ስለሆነ እንጂ ሙያችሁ እጅግ ውድ የሚሆንበት ቦታ ይኖራል። ብዙ ነገሮች ውድ የሚሆኑት በትክክለኛው ቦታ ሲገኙ ነው። የምትሰሩት ሥራ ምንም ይሁን ሥራችሁን አክብሩት። ሙያችሁ ምንም ይሁን ለሙያችሁ ተገቢውን ቦታ ስጡ። ከዚህ በፊት የምትወዱትን ትልቅ ዋጋ የከፈላችሁለትን ራሳችሁን የሰጣችሁትን ገና ለገና እንዳሰባችሁት ስላላሳለፈላችሁና ገቢያችሁን ስላልጨመረ እርግፍ አድርጋችሁ አትጥሉት። ጠራርጋችሁ ከልባችሁ አታስወጡት። ከሚያስገኝላችሁ ገንዘብ በላይ ስለሚሰጣችሁ የደስታና የእርካታ ስሜት አስቡ። አዎ ጀግናዬ፣ አንተ የሙያህን ክብር ስላሳነስክ ከምታገኝበት ገንዘብ አንጻር ዝቅ ስላደረግከው ብትናቅ እንጂ ማንም አዝኖ ደሞዝህን አይጨምርልህም፣ ማንም አያዝንልህም። ከቻልክ ትንሽም ይሁን ትልቅ ገቢህን ሚስጥር ማድረግ ልመድ። ደሞዝህ ካላዋጣ ማለቃቀሱን አቁምና የተሻለ ገቢ የምታገኝበትን መንገድ ፈልግ። ራስህን ጫና ውስጥ አስገባ። ባለህ አጭር ጊዜ ከምታማረርበት የህይወት ማዕቀፍ ውጣ። በተለመደው መንገድ መንግስትን ወይም ሌላን አካል ተጠያቂ እያደረግ ጊዜህን አታባክን። ተምረሃል፣ ዕውቀቱ አለ። ተጨማሪ ትምህርት መማር ትችላለህ። ሙያህን ማሻሻል ትችላለህ። በማይመች ሁኔታ ውስጥ ሆኖ ሌላ አካል ከዛ ሁኔታ እስኪያወጣን መጠበቅ ማብቂያ የሌለው ሞኝነት ነው። ለራስህ ማዘን ካልቻልክ ማንም አያዝንልህም። ለራስህ ክብር ከሌለ ማንም አያከብርህም። በገዛ እጅህ በሰዎች ዘንድ ያለህን ስም ጥላሸት አትቀባው። ሙያህን አክብር፣ ራስህንም አስከብር። የኛ ቢሆን ብለን በምንመኘው በምንወደው ከልባችን በምንናፍቀው ሰው መገፋትና የመጠላት ሁኔታ ሲገጥመን ቀድሞ ወደ አእምሮአችን የሚመጣው ምን ይሆን? ለሰውየው እንደማንገባው እንደማንመጥነው ወይስ ሰውየው እንደማይገባንና እንደማይመጥነን? ራስህን እንደ ሰዎች ፍላጎት ማሟያነት የምታስብ ከሆነ ወደድክም ጠላህም ሚዛንህ በእነርሱ ተቀባይነት ማግኘት አለማግኘትህ ነው። ራስህን ለእነርሱ ብቁ ማድረግ ላይ ካተኮርክ መለኪያ የእነርሱ ምላሽና ተቀባይነት ይሆናል። እነርሱ የሚያሰምሩልህን መስመር መቀበልና ማለፍ ሲሳንህ የጀመርከውን የራስህን ትክክለኛ መንገድም ትስታለህ። የእነርሱን ምላሽ እንደ ማንነትህ ልኬት መቀበል ትጀምራለህ። አዎ ጀግናዬ፣ የማይመጥንህ ይሄዳል። በአንተ ደረጃ በአንተ ልኬት ያልሆነ አንተን የማይመጥንህ የትኛውም ነገር አንተ ጋር የሚሆንበት ምክንያት አይኖርም። ብዙ ጊዜ አንተ በቂ ስላልሆንክ ሳይሆን አንተ ከበቂ በላይ ስለሆንክ መተው ያለብህ ሁኔታ ወይም ሰው ሊኖር ይችላል። ካንተ አንሶ መገኘት፣ ካንተ አለመቻል፣ ካንተ ብቁና ዝግጁ አለመሆን ሳይሆን ከተቀባይ ከደረጃ ማነስና ብቁ አለመሆን ያሰብከው ነገር ላይሳካ ይችላል። ለራስህ ትክክለኛ፣ ታማኝ፣ ወዳጅ፣ ተንከባካቢና አሳቢ እንደሆንክ ከተሰማ ወደ ሕይወትህ የሚገባውም ሰው እንደዛው ይሆናል ብለህ አትጠብቅ። አንተ ታታሪ፣ ጠንክሬ የምትሰራና ለዓላማህ የምትታገል ሆነ በጥቃቅን ጊዜያዊ ተግባር ላይ ጉልበትና ጊዜን የምታጠፋ ከሆነ በእርግጥም የማይመጥንን ስፍራ ላይ ተገኝተሃል ማለት ነው። አዎ፣ በሕይወትህ ጥበቃን ተለማመድ። ትክክለኛውን ጊዜ ጠብቅ። የሚመጥንህን ሰውም ሆነ ሁኔታ በትዕግስት ተጠባበቅ። ያንተ ለነገሮች ዝግጁ መሆን ብቻ ግንኙነትህን ወይም ስራህን ውጤታማና ስኬታማ አያደርግም። በምትወደው ሰው አለመወደድ ያንተ ችግር አይደለም። በምትወደው ስራ ለውጤት አለመብቃት ያንተ ክፍተት አይደለም።
የምትፈልገው ቦታ ያልደረስከው ስለማትችል አይደለም። አንድም ፍላጎት ካንተ ልኬት በታች ነው፣ ሌላም ጊዜው አሁን ስላልሆነ ነው። የማይወድህን ሰው እንዲወድ የመታገል ግዴታ የለብህም። የማይመለከት ስፍራ መገኘት አይኖርብህም። በተመጣጣኝ ሁኔታ ለአንተ ስሜት ከሌለው ሰው ጋር ጊዜህን የምታባክንበት ምክንያት የለም። አንተ ልክህን ስታውቅ፣ መጠንህን ስትለይ፣ ራስህን ስታከብር፣ የሚገባህን ስትረዳ የሚያከብርህ ቦታ የሚሰጥህና ከልቡ የሚፈልግ ሰው እንደሚመጣ አትጠራጠር። የእምነትን ወሳኝነት ለማወቅ ግዴታ በክህደት ጎዳና ማለፍ አይጠበቅብንም። ከማናምነው ሰው ጋር ወንዝ መሻገር አንችልም። ስለ ወደፊት ሕይወታችን በእርግጠኝነት መናገር አንችልም። በእያንዳንዱ እንቅስቃሴያችን ከስጋት የጸዳ ጊዜን ማሳለፍ አንችልም። በፍጹም ተረጋግተን መኖር አንችልም። መታመን አለመታመን የእርሱ ጉዳይ ቢሆንም ማመን ግን ያንቺ ኃላፊነት ነው። ከማታምኚው ሰው ጋር ሕይወት ለመምራት ማሰብ አውቆ ራስን ለሕመም እንደማጋለጥ ነው። ባለማመንሽ ውስጥሽ በጥርጣሬ ይሞላል። በወጣ በገባ ቁጥር ትረበሻለሽ። እያንዳንዱን እንቅስቃሴውን ማወቅ ትፈልጊያለሽ። ሁሉንም ተግባሩን እንዲያሳውቅሽ ትጠብቂያለሽ። ጭቅጭቅና ንዝንዝ የየዕለት ተግባርሽ ይሆናል። አለማመን ስሜትሽን ይጎዳል፣ ነፃነትሽን ይገፋል፣ ሕይወትሽን ያዝረከርከዋል፣ ሰላም ይነሳሻል፣ በራስ መተማመን ያሳጣሻል። በተጠራጠርሽ ቁጥር ራስሽን የመጫወቻ ሜዳ ታደርጊያለሽ። አዎ ጀግኔት፣ ካላመንሽው ይቅርብሽ። ልብሽ ሳይፈቅድ አእምሮሽ ብቻ ሊያሳምንሽ ቢጥር ዋጋ የለውም። ማንነትሽ ያልተቀበለውን ከአንቺነትሽ ጋር ያልተስማማውን ሰው የሕይወት ዘመን አጋር ለማድረግ መጣርሽ ትልቅ ዋጋ ሊያስከፍልሽ እንደሚችል ወቂ። የትኛውም ግንኙነት ያለመተማመን ግንኙነት ሊሆን አይችልም። ሁለት ነፍሳት የመዋደዳቸውና የመፈቃገዳቸው ዋነኛ መሰረት መተማመናቸው ነው። ያንቺ ታማኝ መሆን ደግሞ የሕይወት አጋርሽን እንድታምኚው ያደርግሻል። አብዛኛው ተጠራጣሪ ሰዎች ለራሳቸው ታማኝ ያልሆኑ ሰዎች ናቸው። ስለዚህ መጠራጠር ስትጀምሪ በቅድሚያ የራስሽን ታማኝነት በሚገባ አስተውይ። ሰዎች ሁሉ እንደኛ ስለሚመስሉን ራሳችን ላይ የምናየውን ክፍተት በእነርሱም ላይ መፈለግ እንጀምራለን። አንድ ነገር ወቂ፣ ያንቺ መጠራጠር፣ ያንቺ በሙሉ ልብ አጋርሽን አለማመን በእርግጥም እርሱን የማይታመን ሰው አያደርገውም። ለጥርጣሬ የሚያበቃሽ የትኛውም ምክንያት ቢኖርሽ አስቀድመሽ የራስሽን ታማኝነት አጣሪ። በመቀጠልም በምክንያትሽ ላይ በግልጽ ለመነጋገር ጊዜው ሰጂ። አዎ ጀግናዬ፣ የምታምነው የሚታመን ሰው ስላገኘ ላይሆን ይችላል። በጭፍኑም ያየኸውን እንዳላየ ሆነ ላይሆን ይችላል። የምታምነው እምነት የግንኙነት ምሰሶ፣ ንግግር ደግሞ ዋና መሰረቱ እንደሆነ ስለምታውቅ ነው። ያንተ ማመን የምታምነው ሰው ይበልጥ ታማኝ እንዲሆን ያደርገዋል። አንድ ሰው ኃላፊነት ሲጣልበትና እንዲሁ ሲተው የሚያሳየው እንቅስቃሴ አንድ አይደለም። ራስ ታምነ ሌላውን ማመን ስትችል ሰላማዊና የተረጋጋ ግንኙነት ይኖርሃል። ወንድነት መናገር ያለብህን በሰዓቱ ከመናገር እንዲያግድ አትፍቀድ። የአጋርህን ውሎ ተከታትለ መታመን አለመታመኗን ማረጋገጥ አትችልም። በጥርጣሬህም ነገሮችን ወዳልተፈለገ መንገድ መምራት አይኖርብህም። የምታምናት ለራስ ብለህ እንደሆነ ተረዳ። የመታመኑን ድርሻ ለእርሷ ተውላት። አንተም ማመን እስካለብህ እመናት። የታማኝነት ክፍተት ቢፈጠር እንኳ በግልጽነት መነጋገሩን የመጀመሪያ ምርጫ አድርግ። የሰው ልጅ አውቆም ይሁን በአጋጣሚ
ከባዱን የክህደት ዱላ ሊያሳርፍባችሁ ይችላል። በሰዓቱ ብዙ ትሰቃያላችሁ፣ ትታመማላችሁ፣ ብዙ ነገር ያስጠላችኋል፣ ሰማይ ምድሩ ይዞርባችኋል። ከዛም በላይ የክህደቱ መንስኤ እናንተ እንደሆናችሁ እያሰባችሁ በራሳችሁም ልታዝኑ ትችላላችሁ። ነገር ግን አንድ ነገር አስታውሱ፣ ክህደት የሰይጣን እንጂ የቅዱሳን መገለጫ አይደለም። ማንም እምነቱን ቢያጎድል፣ ማንም ቃሉን ቢያጥፍ፣ ማንም ፊቱን ቢያዞርባችሁ የሳጥናኤልን የጥፋት መንገድ ተከትሏልና ከናንተ ከተጠቂዎቹ በላይ ለእርሱ ዘኑለት። ሳጥናኤል ፈጣሪውን ካደ፣ አምላክነቱን ሽሮ ራሱን የማይገባውን አምላክ ማድረግ ፈለገ። ቅጣቱም ዘላለም ወደማያንቀላፋው እቶን እሳት መጣል ሆነ። ይሁዳ አምላኩን ክዶ በ30 ዲናር ለአይሁድ አሳልፎ ሰጠው። አሟሟቱም እጅጉን ዘግናኝና አሰቃቂ ሆነ። ማንም በክህደት መንገድ ቢጓዝ ውጤቱ መልካም ሊሆን አይችልም። እምነትን አጉድሎ የከበረ፣ ቃሉን አጥፎ የጸደቀ፣ ቃል አባይ ሆኖ ያሸነፈ የለም። እምነት ለየትኛውም ግንኙነት መሰረት ነው። አዎ ጀግናዬ፣ ታማኝ ሁን። ክህደት ተፈጽሞብኛል ብለ በፈጣሪ ዘንድ ከተጠሉት፣ በሰዎችም ከተወገዙት ከካዲዎች ተርታ ራስን አታስቀምጥ። ታማኝነት በየርክበት ሁሉ የሚከተል ባህሪህ ነው። ስህተትን በተሳሳተ መንገድ እንደማታርመው ወቅ። ሁሉም የእጁን ያገኝ ዘንድ የተፈጥሮ ሕግ ያስገድዳልና ለተፈጸመብህ በደል ምላሽ ለመስጠት ራስን አታስጨንቅ። አንዳንዴ ተጠቂዎች በተደጋጋሚ ይጠቁ ይሆናል። አጥቂዎችና በዳዮችም ይበልጥ በደላቸውን እያሰፉ ይጓዙ ይሆናል። ነገር ግን አንድ እውነት አለ። ይዘገያል እንጂ ማንም የዘራውን ሳያጭድ አያልፍም። ለክፉዎችም የባሰ ክፉዎች አሉላቸው፣ ለከሃዲዎችም የሚቀጣቸው አለ። ነገሩ ለጌታም ጌታ አለው ነው። በተቃራኒው የተጠቂዎችን እንባ የሚያብስም ሩሩህ አምላክ አለ። ወዳጄ ብለህ የቀረብከው ሰው ፊቱን የወዳጅ አስመስሎ ከጀርባ ቢወጋህ የክህደቱን ውጤት የሚቀበለው ራሱ ይሆናል። ምንም ያህል ከባድ ሁኔታ ውስጥ ሁን፣ ምንም ያህል ግንኙነት የማይመች ይሁን፣ ምንም ያህል ውጫዊ ጫናዎች ይብዙብህ፣ በፍጹም ግን የክህደት ምሳሌ ተደርገህ እንድትጠቀስ አታድርግ። አዎ፣ ከሰው ጋር ስንኖር ቃል እንገባለን፣ ቃል ይገባልናል፣ እንግባባለን፣ እንቀራረባለን። በዛው ልክም እምነታችን ይፈተናል፣ ቃላችንን አክባሪነታችን ይገመገማል። ለግንኙነቱ ያለን ስፍራ በግልጽ ይታያል። ማንም እምነቱን እያጎደለ ፍቅርና አክብሮቱን ሊገልጽ አይችልም። ማንም የገባውን ቃል ደጋግሞ እየሻረ መተማመንን ሊገነባ አይችልም። ያለ መተማመን ክብደት እያወቀም ቢሆን ከልቡ የማያምን ሰው መቼም ሊታመን አይችልም። መታመን የሚፈልግ የትኛውም ሰው አስቀድሞ ራሱ ታማኝ መሆን ይኖርበታል። ክህደትን ተጠየፍ፣ እምነትን አጎልብት። በማንም ዘንድ የክፋት ተምሳሌት ተደርገህ እንዳትታይ ተጠንቀቅ። ማንም ስምህን በቃል አባይነት እንዲያነሳ አትፍቀድ። ትንሽም ይሁን ትልቅ የቀደመ ስራችን ሁሌም እንደሚከተለን አስታውስ። ለራሳቸው የሚታመኑ፣ ቃላቸውን የሚያከብሩ፣ ተክደውም ቢሆን ታማኝነታቸውን የማያቆሙ ሰዎች የዓለማችን ብርቅና ጠንካራ ሰዎች ናቸው። ክህደትን በላቀ ታማኝነት አሸንፍ። ለራስህ ኩራት፣ ለጎዱህም የእረፍት ምክንያት ሆነ ተገኝ። ዙሪያችሁን ዝጉት። ዝም ብላችሁ አስቡ። ስልካችሁን አጥፉ። ከጫጫታው ራቁ። ከሚረብሻችሁ ነገር ተነጠሉ። ለብቻችሁ ሁኑ። በራሳችሁ ዓለም ሰምጣችሁ ቅሩ። የሐሳብ ውቅያኖስ ውስጥ ያለ ገደብ መዋኘት ጀምሩ። ሂዱ፣
ተጓዙ። መንካት የምትፈልጉትን ከፍታ ንኩት። መኖር የምትፈልጉትን ሕይወት ደጋግማችሁ በምናባችሁ ተመልከቱት። ምንም እንኳን ቢያስፈራንና የጭንቀታችን መንስኤ ቢመስልንም ሐሳብ የሁላችንም ስጦታ ነው። ሐሳብ የነጻነታችን መሠረት ነው። ሐሳብ የማንነታችን ምንጭ ነው። ማንም ሰው የሐሳቡ ሌላኛው ገጽ ነው። ብዙዎች ሐሳባቸውን ይፈሩታል። ብዙዎች ስለ ራሳቸው ማሰብ ያስጨንቃቸዋል። ስለዚህ ለብቻቸው ሆነው በጥልቀት ራሳቸውን ከመመልከት በላይ ማብቂያ በሌለው ወቅታዊ የዓለም ጫጫታ ውስጥ ራሳቸውን ያስገባሉ። በማይመለከታቸው ጉዳይ ከባለቤቱ በላይ አክት ያደርጋሉ። ራሳቸውን በውጤት አልባ ውጣ ውረድ ይጠምዱታል። አዎ፣ በሚገባ አስቡ። በነፃነት አስቡ። በልበ ሙሉነት ስለ ራሳችሁ ጉዳይ ተመሰጡ። ሐሳባችሁን አትፍሩት። ብቸኝነትን አትሽሹ። ጭንቀትን አትጠየፉ። ዛሬ ካላችሁበት ስፍራ ከፍ የሚያደርጋችሁ ከሆነ ለምን ለሐሳባችሁ ጊዜ አትሰጡትም? አሁን ከምትኖሩት ሕይወት የተሻለ ሕይወት የሚያጎናጽፋችሁ ከሆነ ለምን ብቻችሁን ለመሆን አትጨክኑ? በፍጹም የትኛውንም ሐሳባችሁን አታጣጥሉ። እንዴትም በምኞታችሁ አትቀልዱ። እንዲቀልዱበትም አትፍቀዱ። ብቻችሁን ሐሳባችሁን መጋፈጥ እስካልቻላችሁ ድረስ እንዴትም የምትፈልጉትን ሰው መሆን እንደማትችሉ ወቁ። ከወትሮ በተለየ ጠለቅ ያለ ስራንና ጠንካራ ትኩረትን በምትፈልግ ዓለም ውስጥ በትንሹም በትልቁም እየተረበሹ በትክክል ለማሰብ በስርዓት ለመመላለስ መቸገር በራሱ ሌላ የውድቀት መንደርደሪያ ነው። መረጃ በየአቅጣጫው ይመጣል። ዜናው ዕለት ዕለት ይሰማል። ህመሙ፣ ችግሩ፣ ስቃዩ ጎልቶ ይታያል። ነገር ግን ለውስጥ ጩኸቱና የማያባራው ሐሳቡ ትኩረት የሚሰጥ የለም። አዎ ጀግናዬ፣ ውጫዊውን ለአፍታ ዝጋ። ሐሳብ ላይ አተኩር። ለጊዜው ወደ ራስ ተመለስ። ቆም በል። የግል ጥያቄዎችህን ራስህን ጠይቅ። የት ነኝ? ወዴት እየሄድኩ ነው? ዛሬን እንዴት እየተጠቀምኩ ነው? ለነገ ምን እየገነባው ነው? እያልክ ከራስህ ጋር ተነጋገር። የሚወዱ የሚቀበሉና የሚያበረታቱ ሰዎች እያሉ ስለማይወዱና ስለማይቀበሉ ሰዎች እያሰብክ ተነሳሽነትን አትግደለው። የመጣልህን የታላቅነት ሐሳብም አትግፋው። ራስ ላይ ካተኮርክ ማንም ገፍቶ ሊጥልህ አይችልም። ከራስህ ጋር በፍቅር ኑር። ከሐሳብህ ጋር ተባበር። ለምኞትህ ቀኝ እጅ ሁነው። ለህልምህ ኩራት ሁንለት። በየሶሻል ሚዲያው፣ በየሰው ወሬ፣ በየጊዜያዊው አጀንዳው መዋኘትህን አቁም። አስታውስ፣ ሐሳብህ ትኩረትህን ይፈልጋል። ምኞትህ ጊዜ ያስፈልገዋል። ሳይረፍድ ሐሳብህን ኑር። ሳይዘገይ ወደ ምኞትህ ተራመድ። ጥያቄ ሲኖር መልስም ይኖራል። ጥያቄ ካለ ምላሽም አለ። ነገር ግን ጥያቄ ሁሉ በቀጥተኛ መንገድ ቃል በቃል የማይመለስበት ጊዜም ይኖራል። ላንተ ፍላጎት ከሌላት ግዴታ አልፈልግህም ማለት ላይ ይጠበቅባት ይችላል። ምክንያቱም ዝምታም መልስ ነውና። ከሚያቀያይሙ ከሚያኮራርፉና ሞራል ከሚነኩ ቃላት ዝምታ እጅጉን ምርጡና ተመራጭ መልስ ነው። የጥያቄ ማዕት አቅርበ መልስ ለማግኘት በራሱ መልስ ነው። ቀርበህ ነፃ አድርገኸው ሐሳቡን እንዲገልጽ ጋብዘኸው የመናገር መብቱን ካልተጠቀመ ምርጫው ዝምታ ከሆነ በእርግጥም በተዘዋዋሪ ጥሩ ምላሽ ሰጥቷል ማለት ነው። አዎ ጀግናዬ፣ ዝምታም መልስ ነውና የቃላት ጋጋታን ወይም ተጨማሪ ተግባርን አትጠብቅ። አንዳንዴ ከቃላት ዝምታ በላይ የትኩረት ዝምታ ሊያጋጥም ይችላል። በዚህ ሰዓት እንዲቀርብ የምትፈልገው የወደድከው የመረጥከው ሰው
በቃላት ካለማናገሩም በላይ ትኩረት አይሰጥህም። ባላየ ያልፍሃል፣ ዞር ብሎ አያይህም። ሐሳብህን ሰምቶ ፍላጎትህን አይቶ ዝም ከማለትም በላይ ፍላጎትህን የመረዳት ሐሳብህንም የመስማት ምንም አይነት ስሜት አይኖረውም። ባጭሩ አንተም ምንም ብትሆን ግድ አይሰጠውም። የትኩረቱ ዝምታ ደግሞ ከነጭራሹ ጥያቄ መጠየቅ እንደሌለብህ ያሳይሃል። ግዴታም መጠየቅ ካለብህ የማያዳምጥህን ሰው እንደጠየቅ ይገባሃል። አዎ፣ ማንም ለጥያቄው ይሁንታን ቢያገኝ በሐሳቡ ሌላውም ቢስማማ ደስ ይለዋል። አንዳንዱ ጥያቄ ግን በቀጥታ ይሁንታንና ተቀባይነትን ላያገኝ ይችላል። ካለመጠየቅ መጠየቅ ይሻላል። ከመጥፎና አስከፊ ምላሽም ዝምታ የተሻለው አማራጭ ነው። በጥያቄ ላይ ዝምታን የመረጠን በምርጫ ላይ ፍላጎትን ያላሳየን ሰው አትታገለው። ተናግሮ ከሚያስቀይምህ በዝምታው እንድትረዳው ፈልጎ ሊሆን እንደሚችል አስብ። አንደኛው የቃላት ጥንቃቄ መግለጫ ዝምታ ነውና አክብሮ ዝም ማለቱን በአዎንታዊነት ተቀበለው። መፈለግ እንደመኖሩ አለመፈለግም አለ። ጥያቄህን የሚናፍቅ እንደመኖሩም ዝምታን የሚመኝም ይኖራል። ስለዚህ በጥያቄህና ፍላጎትህ ላይ ዝምታ ከተቸረ ሌላ የተግባር ወይም የቃል ምላሽ አትጠብቅ። ዝምታን እንደ ጥሩ መልስ ተቀብለ ቀጣዩን እርምጃ ተራመድ። ዝምተኛን ዝቅ አድርገህ አትገምት፣ አሳንሰህ አትመልከት። ከሚናገረው በላይ እንደሚያውቅ አስታውስ። የተቆጠበው ንግግሩ የሚቀርለትን ዕውቀት ይቸረዋል። ንግርት ማንነትን አይገልጽም። ብዙ ማውራት ጥንካሬን አያሳይም። ከአፍ መውጣቱ የእውነቱ ማሳያ አይደለም። እውነታ በልብ ነው። ይልቁንም ምላስ አጥፊ፣ አስገማችና አስኮናኝ ነች። የተናገርከው ከሚጠፋ ሳይሆን ከሚቀር ንግርቱ ቢቀርብህ ይሻላል። አዎ፣ ካልተገባ ንግርት፣ ካልተረጋገጠ ወሬ ዝምታው የተሻለና ተመራጭ ነው። ዝምታን መምረጥ አንድም ከፍራቻ አንድም ከብስለት ይሆናል። የፍራቻ ዝምታ እድሎችን ሲያባክን፣ የብስለት ዝምታ ግን እድሎችን ይፈጥራል። የንግግር ቅልጥፍናን ያጎናጽፋል። አንደበትን ርቱዕ፣ ቃላትንም ውብ፣ የተጠኑና የተስተካከሉ ያደርጋቸዋል። አዎ ጀግናዬ፣ ዝምታ የእውቀት ይሁን፣ ለጥሞና ይሁን፣ ለማስተዋል፣ ለመታነጽ፣ ለብስለት፣ ለእድገት፣ ለቅንነት ይሁን። የፍራቻ ዝምታን አስወግድ። በተገቢው ቦታ በአስፈላጊው ሰዓት ሻረው። ዝምታ እስኪጎዳህ፣ ከማህበራዊ ሕይወት እስኪነጥል፣ ሐሳብህን ከመግለጽ እስኪያግድ፣ ጭምትና ፈሪ እስኪያደርግ አትጠብቅ። ዝም የምትለው መናገር ስለሌለብህ፣ ውስጥ ስላላመነበት፣ ሰዓቱ ስላልሆነ እንጂ ፈርተ መሆን የለበትም። ቃል አውጥተህ ተናገር። ዝምታ የሚያሳጣ ንግርትህም የሚያስገኝልህ ጥሩና ብርቱ ነገር ካለ ከመናገር ከመጠየቅ ወደ ኋላ አትበል። ዝምታም ገደብ ይኖረዋልና ከብዛቱ የሚገባህን አትጣ። በበዛው ዝምታ ምክንያት እንድትናቅና እንድትረሳ አትፍቀድ። ብዙ ከማውራትህም ሰሚ ከማጣት ተጠንቀቅ። አዎ፣ በዝምታ ውስጥ አጢን። ነገሮችን በጥልቀት መርምር። ነገሮችን አገናዝብ። ትንሽ ተናገር። ስሜትህን ቆጥብ። ራስህን ተቆጣጠር። ለምላሽ አትቸኩል። ዝምታህን አጣጥመው፣ ተመሰጥበት። እይታህን አንጽበት። ምልከታህን አድስበት። የበዛው ዝምታህ እንዳያስረሳህ፣ እንዳያሳንስህ፣ ገደብ አልባው ምላስህም እንዳያጠፋ፣ እንዳያስገምትህ በአስተዋይ ልቦና በመልካም ስብዕና ከልብህ ተጠንቀቅ። ከአንደበትህ መውጣቱን ብቻ ሳይሆን በምላሹ
ምን ይዞብህ እንደሚመጣ አስብ። ዝምታን አዳምጥ፣ በአርምሞ ተመሰጥ። ዕለት ዕለት መንፈስህን አድስ። በአዳዲስ ሕሳቤዎች ራስህን ከፍ አድርግ፣ ራስህን አብቃ። ጠንካሮች ውስጣቸውን በጥሞና የማዳመጥ ልማድ አላቸው። ፍላጎታቸውን ይለያሉ፣ ስሜታቸውን በቀላሉ ይረዳሉ። ከውጭው ጫጫታ የውስጣቸው ዝምታ ይማርካቸዋል። አንዳንዴ መፍትሄው ውስጣችን እያለ ፍለጋችን ውጭ የሚሆንበት ጊዜ አለ። በዝምታና በእርጋታ ነገሮችን ማስተካከል እየቻልን ባልተገባ ፍጥነትና መዋከብ ራሳችንን እናስጨንቃለን። ምላሽ ሰጪዎች ራሳችን ሆነን ሳለ ሁለተኛ አካል በቂና የሚያረካ መልስ እንዲሰጠን እንጠብቃለን። ዝምታ የሚባለው የአስጨናቂ ሐሳቦች ጥርቅም አይደለም። ይልቅ የሚማርኩ፣ ውስጥን የሚያድሱ፣ መንፈስን የሚያረጋጉ ውብ እይታና ሐሳቦች ውህድ ነው። የጥያቄ ምላሽ፣ የጭንቀትህ እረፍት በዝምታ ውስጥ አለ፣ በእርጋታ ውስጥ አለ፣ በአርምሞ ውስጥ አለ። አዎ ጀግናዬ፣ ዝምታህን፣ ውስጥህን አዳምጥ። ውጪ ላይ ብትፈልጋቸው የማታገኛቸው ውስጥህ ያሉ፣ ዙሪያን ብትቃኝ የማይመለሱልህ በውስጥህ ብቻ የተቀበሩ አያሌ ጉዳዮች እንዳሉ አስታውስ። ዝምታን ስታዳምጥ አምላክ ይቀርብሃል። ስትረጋጋ ብሩክ መንፈስ ይከብሃል። በአርምሞ ስትመሰጥ ውስጥህን በሚገባ ታያለህ። ፍላጎቶችህን ትለያለህ፣ ታጤናለህ፣ እርምጃም ትወስዳለህ። ጩኸትና ንግርትህ የዝምታን ያክል ኃይል የለውም። በዝምታ ሁለት ነገር ታተርፋለህ። አንድም ጥሩ አዳማጭና አስተዋይ ትሆናለህ። ሌላም ውስጥህን በሚገባ ትመለከታለህ፣ ትቃኛለህ፣ በሚገባ ታዳምጣለህ። ራስህ ጊዜ ይኖርሃል። ነገር ግን ያልተገደበ ሐሳብ መዘዝ እንዳለው ሁሉ ቁጨት የሌለው ዝምታም እንዲሁ አስከፊ ጉዳት ሊያስከትል እንደሚችል አስታውስ። አዎ፣ ሆድ ባዶ እስኪሆን ሳይሆን መናገር ሲኖርብህ ብቻ ትናገራለህ። የመጣልህን ሐሳብ ሁሉ ሳይሆን ውስጥህ የሚመላለስ ክፉ ሐሳብ ሲኖር ብቻ ትተነፍሰዋለህ። እንደሚጎዳ ካሰብክ ለራስህም ሆነ ለሌላ አካል ትተርከዋለህ። የትኛውም የምትናገረው ነገር አደጋ እንደማያመጣብህና ተነሳሽነትህን እንደማይቀንሰው እርግጠኛ ስትሆን ብቻ ለሌሎች ታጋራዋለህ። በምንም አይነት ሁኔታ ውስጥ ዝምታ በራሱ ችግር ሊሆንብህ አይገባም። ትክክለኛው ዝምታ፣ ተገቢው ጽሞና የፈተናዎች መሻገሪያ፣ የችግሮችህን መፍትሄ ነው። በአርምሞ ውስጥህን ተመልከት፣ በዝምታ ውስጥህን ቃኝ። በራስ ላይ ተመሰጥ። በቅድሚያ ለችግሮችህ መፍትሄ ራስህ እንደሆንክ እመን። እምነትህንም ተግብረው።